ሰላም እንዴት ናችሁ? የኢየሩስ ቤት ዩቲዩብ ቻናል ቤተሰቦች፣ እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደገና በአዲስ ቪዲዮ መጥቻለሁ። በአዲስ የፀጉር ማስክ ውህድ ማለት ነውና የፀጉር ማስክ ውህድ የሚዘጋጀው ደግሞ ከአቮካዶስ ከእርጎና ከተፈጥሮ ቅባት ነው ማለት ነው። እናም እዚህ ጋር እንደምታዩት እኔ ለፀጉሬ ብዛትና ቁመት ይበቃል ብዬ ያሰብኩትን ያህል መጥኛ አውጥቻለሁና እናንተም ለራሳችሁ ይበቃናል ብላችሁ የምታስቡትን ያህል ማዘጋጀት ትችላላችሁ ማለት ነውና ስለ አቮካዶስ ጥቅም በመናይበት ጊዜ አቮካዶስ ዲፕሊ ሞይስቸራይዝ የሚያደርግ ፍራፍሬ ነው። በውስጡ ፋቲ አሲድ ስላለ እንደ ናቹራል ሞይስቸራይዘር ነው የሚታየው። በተለይ ደረቅ ከርሊና ወፍራም ዘለላ ታይፕ ለሆኑ ፀጉሮች ማለት ነው። ደግሞም ሌላኛው አድቫንቴጅ በውስጡ ቫይታሚን ኢ እና ቢን ስለያዘ የተጎዳ ፀጉርን ሪፔር ወይንም እንዲያገግም ያደርጋል። በተጨማሪም በውስጡ ፖታሺየም እና ማግኒዥየም የተባሉ ንጥረ ነገሮች ስላሉት ፀጉር እንዲለሰልስና ሻይን እንዲያደርግ ወይም ወዛማ እንዲሆን ያደርጋል ማለት ነው። እና በዚህ አጋጣሚ የኢየሩስ ቢዩቲ ዩቲዩብ ቻናል ቤተሰብ አይደላችሁ ሰብስክራይብ፣ ሼር እና የደወል በተኑን በመጫን ቤተሰብ ይሁኑ እላለሁ። እናም እዚህ ጋር አቮካዶሴን አዘጋጅቼ ጨርሻለሁ። ለመቀባት እንዳመቸኝ አድርጌ በደንብ መታዋለሁ ማለት ነው። በደንብ አድርጌ መታዋለሁ። እናም እንደምታዩት እርጎዬን ይበቃኛል ብዬ ያሰብኩትን ያህል ጨምሬያለሁ እና በደንብ እንዲዋሃድ አደርጋለሁ ነው። ስለ እርጎ ጥቅም በመናይበት ጊዜ ደግሞ እርጎ የተፈጥሮ የፀጉር ኮንዲሽነር ነው ማለት ይቻላል። ምክንያቱም በውስጡ ያለው ፋት የደረቀን ፀጉር ሞይስቸራይዝ ያደርጋል፣ ያለሰልሳል እና ደግሞ ወዛም እንዲሆንም ይረዳናል ማለት ነው። ለፀጉር ቆዳችን ጤንነትም ወሳኝ ነው። በውስጡ ያለው ላክቲክ አሲድ የሞቱ የቆዳ ሴሎችን በሂደት ፎርፎር ሆኖ የሚያስቸግሩንም እንዲወገዱልን ያደርጋል ማለት ነው። እና እንደምታዩት እዚህ ጋር የተጠቀምኩት የተፈጥሯዊ ቅባት የአፍሪ ሄርባል የቁርንፉድ ቅባት ነው። በጣም የምወደው፣ በጣም ለፀጉር ተስማሚ ነው እና ለኔ ብቻ ሳይሆን ለኦል ታይፕ ለሁሉም አይነት ፀጉር ተስማሚ ነው ብዬ ነው ማምነው እና በደንብ አድርገን እንደባልቀዋለን። ይሄም ከውህዱ ጋር በደንብ አድርጎ እንዲዋሃድ አድርገን እንመታዋለን ማለት ነውና ወደ እርጎ ጥቅም ስንመለስ ሌላኛው ጥቅሙ ፀጉራችን ጠንካራና የማይሰባበር እንዲሆን ያደርግልናል። ፀጉራችን የማይሰባበር የማይነቃቀል ከሆነ ደግሞ ከማደግ ምንም ነገር አይገዳውም ማለት ነውና ልክ እጅ እና የእግር ጥፍሮቻችን ማደግ እንደማያቆም ሁሉ ፀጉራችንም ማደግ አያቆምም። ነገር ግን በምናበጥርበት ጊዜ ፀጉራችን ደረቅ ከሆነ ይሄ ምንድነው ጠንካራ ካይደለ ትሪት የማይደረግ ከሆነ እየተሰባበረ እየተበጣጠሰ የተነቃቀለ ፀጉራችን ባለበት እንዲቀር ያደርጋል። አስቡት እስኪ ፀጉራችን የማያድግ ሆኖ አሁን አንዳንድ ሰው ፀጉር አያድግልኝም ይላልና ፀጉራችን የማያድግ ሆኖ ሁሉ ጊዜ ስናበጥር በሚወጣው ስብርብሮች ብቻ ምን ያህል ፀጉር አልባ ልንሆን እንደምንችል እና ነገር ግን ፀጉራችን በወር ውስጥ 0.5 ኢንች ወይንም 1.25 ሴንቲሜትር እድገት ያሳያል። ይሄም ማለት በአመት እስከ 6 ኢንች ድረስ ማደግ ይችላል ማለት ነው። እና የማንም ፀጉር የማያድግ ፀጉር የለም፣ የሁሉም ፀጉር ያድጋል። ደግሞ ሌላ ተጨማሪ ነገር እንድናቀኛ ኢትዮጵያውያን አፍሪካውያን የምፈልገው ነገር ምንድነው ፀጉራችን እንደ ሌሎች ፀጉሮች ልካውን እንደነ ኤዥያውያን ምናምን በተፈጥሮ ታይፓችን አንድ አይነት ስላይደለ ምንድነው እንደ ሌሎች ሀገራት ሁሌ መበጠርን አይፈልግም። ለዛም ነው ይሄ ሽሩባ ቁጥርጥር ባህላችን የሆነው ማለት ነው። እና ሁሌም ማናበጥር ሁሌ እንትንም ማናረገው ከሆነ ምንም አይሆንብንም፣ አይበላሽብንም። ፀጉራችንን ስንታጠብ ስንል ነገር ልናረግ ስንል ብቻ ብናበጥረው ጥሩ
ላይክ የልፋታችንን ውጤት ቶሎ እናየዋለን ማለት ነው። እና እዚህ ጋር እንደምታዩት ፀጉሬን እየቀባሁት ነው። ሰሞኑን ምንም ስላልተመቸኝ ጊዜም ስላጣው በአግባቡ ትሪት እያደረኩት ስላይደለ ትንሽ እያስቸገረኝ ነው። እናም እንደምታዩት አርጌ ፀጉሬን እየቀባሁት ነው። በደንብ አርጋችሁ ቀቡት። በደንብ አብዞርብ እንዲያደርገው አርጋችሁ ተቀቡት ማለት ነው። እንድትቀቡት እላለሁ እና እየተቀባው አሳያችኋለሁ። እናም በስተመጨረሻው ፀጉሬን ለአንድ ለ30 ደቂቃ ያህል ስቲም እንዲያደርግ ስቲመር ያላችሁ በስቲመራችሁ መጠቀም ትችላላችሁ። ካልሆነ ግን አሁን ልክ እኔ እንደማደርገው በፌስታል ተቋጥሩትና ለአንድ ለ30 ደቂቃ ያህል ራሱ በሚፈጥረው ሙቀት ስቲም እንዲያደርግ አድርገን በስተመጨረሻ እንታጠባለን ማለት ነው። ታጥባችሁ ፀጉራችሁ እርጥበቱን እንዳዘለ ቅባት መቀባት ምን ማድረግ ትችላላችሁ ማለት ነው። እና በሌላ ቪዲዮ እስክንገናኝ ቻው።